አንዴ ለኔ ነገረኝ። የምሬን ነው። ታፈቅራታለህ አታፈቅራትም? መልስልኝ። ሳቢ ተከፈለ እነቀኝ ጠበበኝ። ስለዚህ እኔ በማውቃት ልክ እንደዚህ አይነት ነገር ልትሰራ አትችልም ብዬ አመንኩኝ። እናንተም በራሳችሁ ልክ ናችሁ። በራሳችሁ በባርኪ ልክ ግን ልክ አይደላችሁ። ከኔ ጋር ጊዜ ታሳልፋለች። እኛ ተቃራኒ ሳይድ ከምንሆን ይልቅ እኛም እኮ ብናግዛት ብትነግረን ኖሮ አሪፍ ነበረ ነው። አሪፍ ነበረ ማለት እኛም እኮ ነበረ ነው እንጂ ጦፋ አሁንም ካልተግባባ ነው እኛም ነበረ ነው የምንለው። አሪፍማ ነበር። ባይሆንም ይቅርታ ደይቆ አንመጣም እኮ ነገሮች ተፈተዋል። ብዙ ነገሮች አልቀዋል አይደል? እዚህ አይነት ግን እኮ ይቅርታ የለም እኮ ኪያ። እኔ እንዳንቺ ስለማያዝ ነው ከልቤ የሚሰማኝን እየነገርኳት ያለሁት። በጣም የተቆረቆርክላት ነው። እኔ ላንተ አንሼ ሰላም ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን በጣም ደህና ነን። ዛሬ ደግሞ የተሻለ ቀን ይሆናል ብለን ተስፋ እናደርጋለን። ምክንያቱም ዛሬ የተሰባሰብነው ለበጎ ነገር ነው። ያን በጎ ነገር ወደ በኋላ በደንብ ይገለጽላችኋል ብዬ አስባለሁ። ሁሉም ሰው ሲመጣ ትንሽ በቶፋና በባርኪ ጉዳይ ላይ ትንሽ ደስ የማይሉ ነገሮች ሆኖ ነበረ። በዛ ጉዳይ ላይ ሂደቱ ሲሆን ማለት እንደ ቶፋ፣ እንደ ሶፊ፣ እንደ ኪያና እንደ በምኒ ነገሮች ትንሽ ወደዚህ ወደዛ ምናምን ነገር የሆነ አላራ ክርስመስ እያሉ አንዳቸው የሁሉም የራሱን እውነት ይዞ ተቀማምጠው ስላላወሩ ብቻ ስላልተነጋገሩ ብቻ ብዙ የሀሳብ ልዩነቶች ነበራቸው። ያም ደግሞ ያው እንደምታያቸው አንድ አካል አንድ ቤተሰብ ናቸው። በጣም ምንም ጥርጥር የለውም። ሁሉም ሰው እዚህ ቤተሰብ ነው ያለው። ቶፋ ሶፊን ሲቆጣው የነበረው ለሶፊ አስበው ነው። ሶፊ ቶፋን ሲቆጣ የነበረው ለቶፋ አስበው ነው። ኪያም ብትሆን ልክ እንደዛ ሁሉም ሰው በዚህ መተረማመስ ውስጥ ገብቶ አለመግባባት ውስጥ ተፈጥሯል። ኪያ ዛሬ ምን አለ መሰለሽ ሁሉም ሰው ምንድን ነው አሁን ቆይ ከታ ማለት እዚህ ላይ ተሰበ ሁላችሁም የወዲያችሁ ዛሬ እንድታውቁና እንድትፋጩበት ፈልጋለሁ። የራሱን ጓደኛ ይቅርታ ልንልስ እስቲ ምንድን ነው ለምንድን ነው ይቅርታ የምጠይቅሽ? ለማለት መጣ ለማለት መጣም ዛሬ ይቅርታ ልባል ከመጣ እሺ ኪያ ሐሳቡን የሰራችው እንጂ ስጉን የሰራችው ነው። ኪያ ሐሳቡን ከጀመረችው በደንብ እንትኑን እንዳስረዳችሁ ምንድነው ነው በተፈጠረው ነገር ላይ አለመግባባት አለ። ጭራሽ እስከ አለመጠየቅ አንዱ ጋር እስከ አለመሄድ ደረጃ ተደርሷልና ተቆራርፎ እንዴት ጊዜው ተቀምጧል። ደግሞ ባርኪ ትመጣለች ዛሬ ሁለታችሁ አንቺም ሶፊም እግሯ ስር ነው ጀቀለ ልትችል ይቅርታ ጠይቋታል። ምን እንደኔ ተከለች እንትን የባል ቪዲዮዎችን ይሄን እስቲ ምን አግኝቶ ይሆን እኔ እህቱ ቤት ለባል ጠርቼ ይቀርራል። ጭራሽ ለምን ኪያ ጋር ግን አትሄድም ትላለች። እንደዛ ተናግራውሽ እንዴት ነው የሚሄደው? ህሊና አለኝ ወይ? አረ አልኩ እንደዚህ አምጪ መረጃ ቪዲዮ አለላችሁ ይሁን ይሁዳ እሺ ዋናው ፖይንት ምንድነው? ሶስት ጊዜ ከዳኝ አንተ ጴጥሮስ ነው በቃ ሶስት ጊዜ ነው ከዳኝ። ምን ብዬ ባለፈው ሰባት አልኩሽ ነው እሰይ ምን አባ አንድ ደግሞ ምን አለ ከሰባት ሰው ጋር ማግጠሻል። አንተም ካንተ ጋር ማግጫለሁ እኮ ደባል እኔ እኮ እሱን ነው ያልኩት እኮ ራስን አጋለጽ ውሽምነትን አጋለጽክ ወንድ ባለጌ አንቺ እንደ ጥርስሽን ነው ማረክልሽ ናርግበው ልክ አንተ ናርግበው ይኸውልሽ የሰማሽኝ ነው። እኔ አሁን አውስቅልሃለሁ። እኔ አንተ ምንድን ነው እኔ ያልኩት የዛኔ ምንድን ነው አንድ ሴት ልጅ ከወንድ ጋር ታይታ ላይክ ሽማዋ ነው ከተባለ እንደዛማ ከሆነ እንጂም ከሰባት ከስምንት ሰው ጋር ታይተሻል። ከኔ ጋር አይደለም እኔ ከሰባት ከስምንት ሰው ቆንኩ ማለት ሰባት ስምንቱም ሽሞቼ ናቸው። እንደዛ ነው ያልሽ አለኝ በልጅት ያያሉ ነገር ያኔ ያወራሁት ነገር አሁን ስተት ሆነ። ከዛ ምን አለኝ ውጪልኝ ከቤቴ ናውጣልኝ ከቤቴ ናውጣ ውጪልኝ ከቤቴ ብሎኝ ነበር ናውጣው። እሺ አሁን ይኸውላችሁ በጣም ደስ የሚል ነገር ነው። ልዩነታችሁ በቃ ይሄ ነው። የተጣላችሁበት ነገር እየተቆራረጣችሁ አንዳችሁ ቤት የማትሄዱበት ሪዝን ይሄ ባህል ብዬ ነው እንደ እባብ ነው ከረከታ አረባክ እኔ ላንታንሽ እኔ ላንታንሽ ያለም እንደዚህ ያለም ለዚህ አይ ጉዳዩ ምንድነው ነው ዛሬ የምሬን ነው ብላችሁ እንደዚህ ጨዋታው እንዳለ እኔ ፍቅር ነው የሚያምርብኝ። አንድነታችን ነው የሚያዋጣን። እናንተ የገባችሁት ያሳብ ነገር ካለ ከአሁን መዘግየት ነበረባችሁ ይቅርታ ለማለት ለሳምንት ሙሉ ለሳምንት ሙሉ ቤተሰብ እኮ ነን አንዴ ቤተሰብ እኮ ነን አይደል?
አንተ ነህ በጣም ስለ ባርኪ የምታስበው። እኛ እኮ የራሳችንን ጉዳይ አለ። ሁሌኛ ባርኪ ብቻ ነው እንዳንተ በጭንቅላታችን በባርኪ አልተሞላም። 12 ሰዓት እያንኮበከብን ወደ ቤት አልገባም። እሺ የተሰራው ቲማቲም ለብ የተሰራው ተብሎ አንቀርም አይደል? ቀርታችሁ መቼ ጠራችሁ? አንቀራችሁ ቀርታችሁ መቼ ጠራችሁ? ነጭስ ያረድኝ ልጅ የምር ቁም ነገር እስቲ ተመልካቾቻችን ታታምሩ እንደደበቀው ታውቃለህ። አትታይም ቀጠነሽ በጣም ቅጥነቷ እራሱ ውበት ነው። እኔ ግን ይቅርታ አድርግልኝና አናደኛል። አሁን ወሬ እያስቀየሰን ያለው እኔ እንጃ ብቻ ውበትሽ አድናቂ እኔ ወንድ ብሆን ኖሮ ምርኮኛ በእኔ ወንድ ብሆን ኖሮ መቼም ሲንግል አትሆኝም። ወንድ ብሆን ኖሮ ያለች እኔ ነው ማለት ነው የማስበው ማለት ነው። አንዋር ቀድሞ ባያገኝሽ አንቺን አይሆናል እኮ የመቅደም ጉዳይ እናደርግም። በነገራችን እስኪ ቆይ የመቅደም ጉዳይ ነው። እስኪ እንዴት ነው አንሄድም? ምን አባረ እሷ ከማንም ጋር አትሄድም። ጨረቃ ኤሪስ ምንድነው መሰላችሁ ጉዳዩ ይሄ ነገር አያዋጣም። እሷን ይቅርታ ለማለት እኛ እንትን እንላለን፣ ግን ሆነም ቀረ አሁንም ቢሆን ድረስ ቆይ አሁን ይቅርታ ማለት እዚህ ነው ያሳስበው ያለ ነገር ብታሳውቀኝ ደስ ይለኛል። እስኪ የምር ግን ያለሽን ሀቅ ተናገሪ። ያለኝን ሀቅ ጨርሰሽ ነው ያለኛል። በዚህ በጣም እኔ እንዳልሆንኩ እራሱ እያሰብኩኝ ዳኛ ነኝ አይደል እንዴ? እኔ እዛች ጋር ጥሩ ባልነበርኩበት ጊዜ ላይ ማለት ነው ደስ የማይል ጊዜ እያሳለፍኩ ነበር አይደል? ያቺ ነው በዛ ጊዜ ውስጥ የተፈጠሩትን ቪዲዮዎች ቁጭ ብዬ ያየው ነበር። ማጋ ትክክል ማጋ መጥፎ እንደሆነ ትክክል እንዳልነበረ በተወሰነ መልኩ አንደርስታንድ አድርጌዋለሁ። እንደውም እናንተ ቦታው ላይ ሆናችሁ የማይገባችሁ ብዙ ነገር እኔ ቁጭ ብዬ እያንዳንዱ ነገሮች ሳያቸው ብዙ የተገለጹልኝና ብዙ የገቡኝ ነገሮች አሉ። ስለዚህ አንቺን የሆነ ነገር ላይ እዚህ ጋር ተላልፈን ነበር ምናምን ነገር ብለሽ የምታስቢውን ሀሳብ መሆን አልነበረበትም የምትይውን ቶፋ ጋር አቅርብ። ቶፋ አንተም ብትሆን በግልጽ ተናገር። እናንተም ሁላችሁ እኔ የሚመስለኝ ነገር እሺ እኔ እንደ ባዳ ቢያዩኝ ኖሮ አሁን በስነ ስርዓት ነው እያወራሁኝ ያለሁት። ምንም ናት እንደ በእኔ የምታወሪ ከሆነ አውሪ፣ እንደሷ ዝም ብለሽ ቃል አትቀባቢ። እሺ አውሪ። ይኸውልሽ እያወራሁኝ ክፋት ለእኔ ያስበው እንደማይሆን ላይክ ለእኔ ካላቸው መውደድ ምናምን እንደሆነ አንደርስታንድ ይገባኛል። ግን ደግሞ ሁሉም ሰው የጓደኝነት መጠን አለው አይደለ? መጠን አለው። ለምሳሌ እኔ አንተ እኔን የምታውቅበት እኔ የማውቅበት አንተን ሌላን ሰው ደግሞ የምትገምትበት ምናምን ነገር የራሱ የሆነ ኳሊቲ ይኖረዋል አይደለ? እኔ ከባርኪ ጋር ባሳለፍኳት ትንሽዬም ጊዜ ብትሆን ስለሷ የሚሰማኝ ሪል ስሜት ነው። ምንድን ነው የሚሰማው? ነገራችን ላይ እንደዚህ በመሀል ስሜቶቻችሁን አንደርስታንድ እንዲያደርግላችሁ አብራራልኝ ማለት ይፈቀዳል እንጂ መሀል ላይ አታክ አታርጉት። አውሪ ወይ አንቺ ንገሪኝ። አይ ወሬውም ህግ አለው። አንዋር ያወጣው ህግ አለ እኮ አታክ አትደራረጉ። መጨረሻ ላይ ዲሳይድ የሚደረግባቸው ወይም ደግሞ ፍርድ የሚሰጥባቸው መንገዶች ልንገራችሁ። እሳችሁ ነው። እሺ ግልጽ ሳደርገው እናንተ ባርኪን በእኔ ልክ አታውቋትም። በቃ ዋናው ነገር እሱ እኔ በደንብ ነው የማውቃት። ስለዚህ ከሷ በላይ አንተ አውቃት ስላወቅኳት መሰለኝ ልክ ይሆንኩት አይደል እንዴ? አብሮ ማደግ እኮ አይጠበቅበትም እኮ የሆነ ሰው አሁን ለምሳሌ ትምህርት ቤት ላይ 10ኛ ክፍል ላይ ቅቤነት በስምናምን ነገር የተባባልነው ጓደኛዬ ነበረ። በቃ ወይ እነሱ ቤት ነው ወይ እኛ ቤት ነው ምናምን ነገር ላይክ ክላሱ ልክ እንዳለቀ ግን ተለያየ። ገብቶሻል? ካለሽ ሰው ጋር ነው በደንብ ልትተዋወቂ የምትችይው። ከበምኒ ጋር እና ለገናኙን ባርኪና በምኒ አይደል? ሰው ከኔ ጋር ነው ረጅም ጊዜውን የምታሳልፈው። እንዴ ውለን እኮ አብረን ልናድር እንችላለን እኮ አይደል? ከዚህ በላይ መተዋወቃለሁ። ስለዚህ እኔ በማውቃት ልክ እንደዚህ አይነት ነገር ልትሰራ አትችልም ብዬ አመንኩኝ። እናንተም በራሳችሁ ልክ ናችሁ፣ በራሳችሁ በባርኪ ልክ ግን ልክ አይደላችሁ። እኔ ግን በራሴም በኩል ልክ ነኝ፣ በባርኪ በኩልም ልክ ነኝ። ስለዚህ እኔ ባርኪን ይቅርታ መጠየቅ አይጠበቅብኝም። እናንተ ግን መጠየቅ ነው። እዚህ ጋርማ እኮ እሷም እኮ ልትነግረን ይገባ ነበር። ጉዳዩ አልነገረችንም። ጉዳዩን ጠይቀናታል። የሚያስጨንቅሽ ሰው አለ ወይ ብለናታል። እኛም ቢያንስ አጠፋን ወይም ደግሞ ይቅርታ መጠየቅ ያለብን አሁን አዘለም አቀፈን ፋይናሊ እዚህ የተገናኘ ነው ይቅርታ ልጠይቃት ነው። ምክንያቱም መጨረሻ ላይ እውነታው እሷ ጋር ተገኝቷል ነው ማለት። እኛም ግን አሁን ይቅርታም ስንጠይቅ እኛም ልክ ነበርን ሙሉ ለሙሉ የነበረው ሁኔታ ላይ በእኔ በኩል ሳይሆን በሁኔታው በአንተ በኩል በሁኔታው ነው አይደለም። ቶፋ አሁን ይቅርታ ልጠይቅ ስለመጣን ሁኔታው እኮ ማለት ነው
እሷ ለምንድን ነው ያንን ነገር ያደረገችው? ፋይናሊ አልገባህም? እኔም ፕሮቴክት ለማድረግ ነው አይደለ? ሰው ስለዚህ መናገር ነበረባት ብለህ አሁን መደምደም አትችልም። ለምን ብትነግረን አሪፍ ነበር ልትል ትችላለህ ነው። መናገር ነበረባት ብለህ ግን መደምደም አትችልም። ምክንያቱም ከነገረችኝ በኋላ ቀጥታ ጫካ ይዣት ገብቻለሁ። ያንን ነገር ነበር እሷ ስትፈራው የነበረው። ለእኔ ከነገረችኝ ወደ መፍትሄው ቀጥታ ሲሄድ የሆነ ነገር እኔ ላይ ይደርስብኛል ብላ ስጋት ስለነበረባት አልተናገረችም። ለእኛ ግን መናገር ትችላለህ። ለምን ትነግርሻለች? አንቺ እኮ በሷ አንቺንም እንዳይትሽ ነው የምታይሽ። አንቺ አላይሻትም እንጂ እንደዛ እሺ የበሚም ደግሞ ሀሳብ እንስማ። በሚስ ምንድን ነው ሌላ ምን ትላለች? አይ ነው ቶፋ ብትነግረን ማለት እኛ ምን እንረዳት ብትነግረን አሪፍ ነበረ። ምክንያቱም ጠይቀናታል ተደጋጋሚ ጊዜ እኛ እንደጓደኛ እኮ ለምንድን ነው ያልተናገረች? ፋይናሊ ያልገባሽ አንተ ፕሮቴክት ለማድረግ ነው ገባኝ። ለእኔም እኮ አልነገረችኝም። እኔ አብሬያት እኮ ከአንቺ የበለጠ ከኔ ጋር ጊዜ ታሳልፋለች። እኛ ተቃራኒ ሳይድ ከምንሆን ይልቅ እኛም እኮ ብናግዛት ብትነግረን ኖሮ እሱማ አሪፍ ነበረ ነው። አሪፍ ነበረ ማለት እኛም እኮ ነበረ ነው እንጂ ቶፋ አሁንም ካልተግባባ ነው እኛም ነበረ ነው የምንለው። አሪፍማ ነበረ። ባይሆንም ይቅርታ ጠይቅ እኮ አንመጣም እኮ አሁንም ቢሆን አይደለም ያልተግባባ ነው ፓርት አጥፍተናል ብለን አይደለም። እንደዛ ደግሞ ነገሮች ለምሳሌ አንድ ነገር ነበረሽ ነው እንጂ እኛም እኮ በዛ ሰዓት ያደረግነው ነገር ልክ ነው። ተቆጣጣለሽ ብለን አሰብን እኮ ሞከርን። ጉዳዩን ይኸውላችሁ አስተራቂ ሀሳብ እኔ ላምጣላችሁ። አይ እኛ እዚህ ስንመጣ ይቅርታ ልጠይቅ ነው ነው ማለት አሁን አለም ሰይድ ተከራከርና ያላመንክበትን ይቅርታ ማለት ነው መጠየቅም የለብህም ነው እንደኔ። ስታምንበት ደግሞ ከልብህም ይቅርታ ጠይቃለህ። አንድ ሁለት ደግሞ የጠየቀው ይቅርታ የምጠይቀው ለምንድን ነው? ቤተሰባዊነቱ በተሻለ መንገድ እንዲሄድ ነገሮች ደግሞ ጽድት ብሎ ከዚህ በኋላም የህይወት መስዋዕትነት የሚያስከፍል ጉዳይ ወደ አንተ ሲመጣ እሱ የሚያይበት ነገር አንተን ከመጠበቅ እንደሆነ ለኪያ በጣም እጅግ በጣም ከባድ ችግር ውስጥ ስትገባ ኪያ ለኪያ ብለህ የምታደርጋቸው ወይም የምትሄድበት ርቀት በጠቅላላ ለሷ ብሎ እንደሆነ እንድትገነዘብ አስቀድማ። ምክንያቱም ፊት ለፊት ስታየው ትክክል ያልሆኑ የሚመስሉ ነገሮች ከጀርባቸው ያዘሉ ነገሮች በቤተሰብ ላይ ይፈጠራል። ብዙ የሀሳብ ልዩነቶች ማለት ነው። እኔ አሁን እንደገባኝ ማለት ነው ኪያ አንቺና ሶፊ ባርኪን አግታችሁ ትክክልም ይሁን ትክክልም አይሁን እናንተ ለቶፋ ካላችሁ ውዴታና ቤተሰባዊነት አንፃር እሱን ፕሮቴክት ለማድረግ አሁን ወደ እንትን ነው ኪያ አዳምጪ ለእናንተ ነው ቶፋ አሁን ጉዳዩን ልምጣላችሁ እኮ ሀሳቤን የሆነ ስሜት ቢኖር ነው ንገረን። በቃ ወንድም እህት ነኝ። በጣም ብዙ ነገሮች እንደ ሚስጥር እያስብብን ነው። እሺ እኮ ጉዳይ ልጨርሳ ነው። ስለ ሚስጥር ታወሪያለሽ እንዴ አንቺ? ሞራል ሞሮሽ ስለ ሚስጥር አወራሽ? ስለ ፓስፖርቱ ነግረሽኛል? ለማንም አልተናገርኩም እኮ ታዲያ ለማንም አልተናገርኩም። መብቴ ነው እኔ ለማንም አለመናገር። ኪያ የሚጎዳህን ነገር እኮ ነው አንተ የሚጠቅምሽን አደረግሽው። ሁሌስ ጀመር አንቺ ሚስጥራዊ የሆንሽ እኔን ሚስጥር አትበይኝ። ሲጀምር እኔ ምንም ያስኩት ሚስጥር የለም። ማወቅ የምትፈልጊ ከሆነ ምንም በመሀላችን ላይ ምንም የተፈጠረ ነገር የለም። እርግጠኛ ነህ? እየነገርኩሽ አታምኚኝም። ስለዚህ አልነግርሽም። በቃ አትነግረኝም። ሁሌንም አልነግረኝም። ከአንድም ሁለት ጊዜ ጠይቀሽኛል። እኔ ስለሚሰማኝ ስሜት ነው ማወቅ የምትፈልጊው። እሱን ነግሬሻለሁ። ልጅቷን እንዳትጎዳት። ልጅቷ አሁንም የእኛ ፐርሰናል ጉዳይ ነው። የግል ጉዳያችን ነው አይደል? የግል ጉዳያችን በራሳችን እንፈታለን። እሺ አንዴ ያዳምጡኝ። እኔ ኪያ ነገሩን እንድትረዱት ጭንቅላታችሁን ክፍት አድርጋችሁ አሁን ለመመላለስ አይደለም ትክክል ማን ነው ትክክል ማን ነው አይደለም የሚለው ነገር አንድ ነገር ስላዋሸሽ ሁሉ ብዙ ነገር አዋሽሻለሁ። እነዛ ነገሮች ኪያ አንዴ በደንብ ነገሩን ሲጀምር ድብቅ ነው። ቴንክ ዩ አመሰግናለሁ። አይ ኪያ አንቺ በህይወትሽ እኔን ስንት ነገር ደብቅሽኛል። እናንተ ደግሞ ከራስ ጋር ከሱ ጋር አይ ጉዳይ እንትን ምን ነው እሱ አይደለም ዋናው አይደለም። በቃ ኤኒዌይስ እሺ ሀቁን እሱ ነው። አሁን ወደ ጉዳዩ ሲገባላችሁ እየተናገርኩ ነበር ያስቆማችሁ። በጣም ትልቅ ብልግና ነው። ጉዳዩን ልነግራችሁ ነው። በደንብ እንድታዳምጡኝ የምፈልገው ነገር ቢኖር ምን መሰላችሁ? ቶፋን ለመጠበቅ ብላችሁ ባርኪን ይዛችኋት ጠይቃችኋታል። ቶፋን ለመጠበቅ ነው አይደል እንጂ ከኪያ ጋር ከባርኪ ጋር ጉዳይ ኖሯችሁ ነው። ቶፋን ለመጠበቅ ነው። ቶፋን ለመጠበቅ ብላችሁ ባደረጋችሁት ነገር ላይ ከቶፋ ጋር ለምን ትተላለፋላችሁ? ይሄ የሆነው ደግሞ ቶፋ ባርኪን 100% ያምናታል፣ ይረዳታል። አንቺ አርፋች እንዴት ነሽ?
እኔ ግን የማይተማመን ሰው እንደዚህ ሊተቃቀፍ ይችላል? ግደሏት ወይ ግደያቸው የሆነ ነገር አድርገሽ ላይ ዋናው ጋር አያቸው ከዚህ የበለጠ ከከፋ ነገር ታደርስባታለህ ብዬ አላስብም። እና ናፍቆሽ ነበር በጣም በርበር እያየ ነበር። እሺ እና ጉዳዩ ምን መሰላችሁ? ባርኪ ዛሬ ይኸውላችሁ እኛ ፋሚሊዎች ነን፣ ቤተሰቦች ነን። አፍንጫ ሲነካ ዓይን ያለቅሳል ከሚባል አባባል አለ አይደል? እዚህ ቤተሰብ ላይ ነው የሚሰራው። በእውነትም የሚሰራው እዚህ ቤተሰብ ላይ ነው። እርስ በራሳችን አንዳችንን ፕሮቴክት ለማድረግ ለመጠበቅ ስንል ረጅም ርቀት እንሄዳለን። ያንን ነገር ደግሞ ለኔ ጉዳይ እኔ ምንም ሳላቅ ወራቶች የሚፈጅ ስቃይ ኪያ ልትሰቃይ ትችላለች፣ ቶፋ ሊሰቃይ ይችላል፣ ሶፊ ሊሰቃይ ይችላል፣ እንደዛው በምን ልትሰቃይ ትችላለች። እኔ ሳላቅ እኮ ነው ለኔ ጉዳይ። ለኪያና ለቶፋ ለሶፊ ለበሚ ላንቺን ጉዳይ ደግሞ እናንተ ምንም ሳታውቁ ጉዳያችሁን እኔ እዛ ተቃጥዬ ላልቅ እችላለሁ። ሐሳቤን ተረዳችሁ? ግን ሰብሰብ አድርገን ስናየው እውነቱ ግን ምንድነው? አንዳችን ለአንዳችን ስለመጠባበቅ የህይወት መስዋዕትነት እርስ በራሳችን እንከፋፈላለን። ይሄ ምንም ጥርጥር የለውም። ዛሬ የተሰባሰብንበትም ነገር ይሄ ነው። በቀደም ዕለት የተፈጠሩ ነገሮችን በጠቅላላ አንቺ ከመምጣትሽ በፊት ቶፋ ከኪያ ጋርና ከሶፊ ጋር እንደውም ከሌሎች ጋር በጣም ጥብቅ የሆነ ልባዊ ዝምድና ነው። ሐሳቤን ተረዳሽኛ? ነገሮች ሲጀመሩ ከአንቺ ጋር የተገናኘንበት ነገሮች ትንሽ አንቺ ጋር አሁን ላይ መጥፎ ነው አለ የለም እኮ አይደለም ጉዳዩ፣ ግን ነገሮች የተነሱበት መንገድ አንቺ ጋር ትክክል አልነበሩም። ከዛ ግን ጠርተው ዛሬ ለእኛ ማን እንደሆንሽ እናውቃለን። ሐሳቤን ተረዳሽኛ? እኔ ህይወቴን እንደምስጭ ምንድን ነው አሁን ሰሞኑን እኮ ራሴን እንትን ያልኩ ጊዜ ላይ ለእኔ ምን አይነት ሰው እንደነበርሽ አውቃለሁ። ሐሳቤን ተረዳሽኛ? ከነዛ እብድ የሰላምና የሰላም እህቶች ጋር ስለ ህይወትሽ ምንም ሳትፈሪ እኔም ደግሞ እዛ ጋር ረቄ ብገልሽ ማንም ሰው አይደርስልሽም ነበር። እዛ ውስጥ አብጂ እንደ ቤተሰብ ካየሽን እንደ ቤተሰብ ነግሪኝ ይገባል። እና ያን ነገራቻችሁ ይሄንን ነገር በዚህ ጉዳይ ላይ እኔ ከባርኪ ጎን ነው። ሁሉም ነገር አይነገርም። አንቺ ስለ ፓስፖርቱ ተናገርሽ ብትነግሪኝ ምን ትሆኚ ነበር? ለየት ስነግራለሁ በቃ እሷም ደግሞ ስትጨርሰው ተነግረን ነበረ። ቀላል እኮ ነው። እሺ አንቺ ያላደረግሽውን ነገር ለምን ትጠብቂያለሽ ከሷ? እና እንድታውቁ የምፈልገው አይ በቃ አሁን ምን አለ መሰላችሁ አይምሮአችሁን ሰፋ ስብሰባ ምናምን ነገር አሪፍ መፍትሄ ላይ እንድንደርስ እንዲህ በቀኝ እጅ ታፏል። እሺ አይ ተሰማተማ ታውራ አይ እኔ ጆ የሆነ ነገር ባደረገኝ ሰዓት እንደ እህቴ ስላሰብኳት እሷ ጋር ሄጄ ነው ያለቀስኩት። አለቀ። ተረዳኸኝ? እሷ ጋር ነበርሻ በእምነት እናንተ ጋር መጥቼ ነው ያለቀስኩት። እንደዚህ ሆንኩኝ እንዲያደረኩኝ መፍትሄ ስጡኝ ብያለቀስኩት። እናንተ እዚህ ጋር ለስብሰባ ስመጣ አንድ ነገር እንድታቂ የምፈልገው ነገር ቢኖር ኪያ ከምንጩ ችግሩ ምንድነው ለማለት ሞክሬ ነበረ ለመጠየቅ። ባርኪን ስጠይቃት በነግራችሁ ከእናንተ መካከል ለአንዳችሁ አደጋ ውስጥ የበለጠ ከታችኋለሁ ብላ ስላሰበች ነው። ታውቂያለሽ? ለአንቺ በማሰብ ነው፣ ለሶፊ በማሰብ ነው፣ ለበሚ በማሰብ ነው ይሄን ነገር ያልተናገረችው። ለአንቺ በማሰብ ነው አይደለም፣ ለአንቺ በማሰብ ነው። አንቺ ይሄን ነገር ከሰማሽ እየሮጥሽ እሷን ለማዳን የሆነ ነገር ውስጥ ትገቢያለሽ። እነዛ ሰዎች እጅ ላይ ትወድቂያለሽ፣ መጥፎ ነገር ይፈጠርብሻል። ይሄን ከማሰብ አንፃር ለአንተ ደብቃለች፣ ለአንቺ ደብቃለች። አገታት መሆን አልነበረበት። አንቺ በህይወትሽ ብዙ ነገር ደብቀሻል። ከቶፋ አሁን እኮ ከሶፊና ከሁሉም እሱን እያሰበ ነው። አሁንም እንደዚህ እያወራኝ ያለው ምክንያት አላት። በቃ ምክንያቷን ማክበር አይሻልም? አከበረ በቃ ይቅርታ ብትጠይቋት በቃ ያልቃል እኮ ቀላል ነገር። እኛም ይቅርታ የምጠይቀን እኮ የመጣ ነው እኮ እኛም ይቅርታ አይደለም። ሳታሙበት ደግሞ ይቅርታ መጠየቅ የለም። አንተ ዝም አኗር ሲጀመር ማለት ነው አንተ ዝም ነገር እኮ የለም አለ ይቅርታ ስለረስ ትጠይቃላችሁ። በእነሱ ቦታ ብሆን እኮ ማለት ነው የማደርገውን ነገር ነው እነሱ የሚያደርጉት አይደለም። ይቅርታ ምናምን የምትሉት ጠይቁ እንዲያላችሁ ያለ አትሽኮርመሙብን። እዚህ ስሜታችሁ ወይ ተገላለጹ ወይ እሱ አይመለከትሽም። ኪያ ምንድን ነው አይደለም። ቆይ አንዴ ባርኪ ምን አለ መሰለሽ እድሜ ልክህን ብዙ ነገር እንደደበከን ነውና ይሄንንም እንደደበከን ባያልፍ አልፉ ምን ነው ያልደበቀሽ ነው? እስኪ ተነጋገሩ። እኔ ማላውቀው ነገር አለ እንዴ? ከዚህ ከሸንጎ ውጪ እኔ ከጠሯችሁ ጉዳይ ውጪ ሌላ ነገር ካለ ከጀርባ ያለ ነገር
ሄላስ ሊሆን ይችላል። ከዚህ በኋላ ምን ብለው አልችልም። እንደፈለገ መሆን ይችላል እኮ በምን አይነት ጉዳይ ነው? በቃ ወንድም አለኝ ብሎ ስሙን መጥራት ብቻ ነው። ከዚህ በኋላ መኖር ከባድ ነው ከሱ ጋር እንደዚህ ነው ይኖራል እኮ። በምን ጉዳይ ኪዩ? እስኪ በደንብ አብራርተሽ ጉዳዩን እንስማው። ምንድን ነው ኪዩ? እያንዳንዱን ነገር እኔ ያደረኩት ነገር አሁን እንዳለው ነው። እኔ ለእናንተ አስቤ ነው፣ እናንተን እዛ ነገር ውስጥ ላለማስገባት ብዬ ነው። አንደኛ፣ ሁለተኛ ደግሞ በዛ ሰዓት አሁኑ ታሞ ጭንቅ ላይ ነበር። አሁን በቃ ለማዳን የሆነ ነገር እየተሯሯጥን ነበረ ሁላችንም አይደለም። በዛ መሀል ነው የኔ ነገር የተፈጠረ። ስለዚህ እናንተን ደግሞ እንደዚህ ሆኗል ብዬ ብነግራችሁ የእሱ ጉዳይ አለ በዚህ በኩል፣ በዛ በኩል ደግሞ የኔ ጉዳይ የማይሆን ነገር ነው። እኔ ነገር ብትነግሪኝ ኖሮ እኛ ከአንቺ ሳይት ተቃራኒ ሆነን አንቺን አነጫንሽም ነበር አይደለም። እኔ ጉዳይም በራሴ መንገድ ራሴ ፈታዋለሁኝ ብዬ ነው ለቶም ያልነገርኩት። እኛ ጓደኞች ደግሞ ኖር ቀርብሻለሁ። አንቺ ስለኔ ብትነግሪኝ ኖሮ እኔም እንደዛ መጥቻ አንቺ ላይ መጥቻ አልጮህ ነበር። አንቺም ዘኪን እየጠበቅሽ ነው። ባኪ አንድ ትክክል ያለው ነገር ችግር የለብንም እኮ አንቺ ላይ መተን ችግር አንሆንም ነበር ነው የምልሽ። ያንን ሲቹዌሽን እናንተን ለመደበቅ ወይም ደግሞ እኔ ተንኮል አስቤ ሳይሆን ራሴ ችግሩን እኔ እፈታዋለሁኝ እናንተን እዚህ ውስጥ አላስገባም ብዬ ለእናንተ በማሰብ ነው ይሄን ሁሉ ነገር ያለው። ሁለታችሁም ጋር ግን ሳያችሁ እውነት አለ። አይገርማችሁ? ምን እንዳለ ታውቃላችሁ? እሷ ከነገርኳችሁና በዚህ ጉዳይ ላይ ተፍተፍ ካላችሁ የሆነ ሰው እናንተን አታክ ያደርጋችኋል ወይም ያጠቃችኋል ብላ ስላሰበች ደበቀች። አንቺ ደግሞ እንደዚህ አይነት ነገር ሲፈጠር ከቤተሰብሽ ጋር ካልተዋጋሽ፣ ችግሩን ከቤተሰብሽ ጋር አብረሽ ካልተወጣሽ ብቻሽን የምትይጅባቸው ይኸውልሽ፣ በአንድ እጅ ማጨብጨብ የሚባል ነገር የለም። ከዚህም በኋላ ፋሚሊ ነሽ። በደስታሽ ብቻ ጊዜ አይደለም ነው ቶፋ ያለው ሁሉም ሰው ያለው በእያንዳንዱ ክፍተቶችሽ ጊዜ በእያንዳንዱ ድክመቶችሽ ጊዜ እነሱ እንዳሉሽ ማመን መቻል አለብሽ። በተለይ ደግሞ በቶፋ በደንብ ተማመኝበት። አንቺ ደግሞ የቶፋሽ እስከ መኖር ድረስ ከደረሽ ያው ኪያ በጣም አንቺም ደግሞ ከቶፋ ጋር ምን ያህል እንደሚተማመንባትና በዚህ ጉዳይ ሲሪየስ እንደሆነች ካወቀ በቃ አንቺም ልታምኑባት ይገባ ነበር። ሶፊ ኪያ ለኖ እኔ ለሱ አይደለም ግን እንደዛ ብሎ እኔን እንደዛ ሊናገረኝ አይገባም ነው አንቺ ስለተፈጠሽ ብቻ አይደለም። አልነበርኩም በዛ ሰዓት ላይ እንዴት ሲያወራ እንደነበር በንዴት ተሰምሬ ቃለሁ። ድብቅ ነው ሁሌ ነገሮችን አይነግረንም። የሆነ ነገር ከጨረሰ በኋላ ነው ኑ እንደዚህ ሆኖ እንዴት ተፈጥሮ አልጨርሱ የሚለን አለቀ። ከዛ በኋላ እኛ ሄደን ችግሩን ተደምሞ ማየት ብቻ እኮ ኪያ ታዲያ ከአንቺም ከችግር ጠብቆ መሆኑ አያስደስትሽም? እዚህ ጋር እንደዚህ አይነት ወንድ አንድ ቀን ይጎዳ አንድ ቀን ተሰብሮ ወይ ሞቶ እናገኘዋለን። ልክ ነው እያልኩ እኮ አይደለም። በጣም የሚያናደኝ እየደገፍከው ነው። ያንቺ ያን የታገትሽ ጊዜ ላይ እዛ ወንዝ ስር ምናምን ነገር ከጀርባ በቃ አሁን ፈረው እሱ እንደዛ ተጥሎ እናገኘዋለን። ተጥሎ ያየሁት ጊዜ ምን ያህል ውስጤ እንደታመመ ምን ያህል ውስጤ እንዳዘን አውቃለሁ። አንተም ብትሆን ቶፋ ምንም አይነት ጉዳይ ሲመጣ ምናምን ቀርቶ እኮ አይደለም እኔ እያልኩኝ ያለሁት ማለት ነው። እነሱ ልክ አይደሉም፣ እሷም ልክ አይደለችም ምናምን እያልኩኝ አይደለም። በሰው ፊትም ተናግረታለሁ። አሁን እንደግም ይላል። አንዴ ቆይ ልንገርህ ማለት ነው። ይቅርታ አንድ ነገር ልንገርሽ፣ አንድ ነገር ጠይቅሽ ነው ያንቺ ቶፋ ጋር መኖር ከጀመርሽ ስንት ጊዜ ሆነሽ? ቆይ እሱን እናወራበታለን። ኦልሞስት 4 ወር አይደል? ይመለስልሻል። ይሄን ጥያቄ ያዡ እንዴ ነው የሚሆነው? እያወራን ነው። ስለዚህ እሷን አጥፍተሻል ያልኳትን ነገር ልንገር። አንድ እኔ እንኳን ከዚህ ከቲም ውስጥ አንድ እኔም ብቻ ነግራኝ ጉዳዩን ፈትቼው ነው የመጣሁት። ጫካ ገብቼ ምናምን ጉዳዩን ጨርሼው ነው የመጣሁት። በእኔ እንኳን አንተ አይደለም ነው የምልህ። እሺ ቆይ ልንገርህ ነው የምልህ። ልክ ነኝ ያልኩኝ አይደለም። አንድ የኔ ኢነርጂ ብቻ ያንን ነገር መፍታት ከቻለ አንተ ብትታከልበት፣ ሶፊ ቢታከልበት፣ ኪያ በምን ምናምን የሀገር ክሩ ነው ያለው አጠገባቸው በጣም ብዙ ሰው አለ። ስለዚህ እንደዚህ አይነት ክሩ ስር እየኖረች እንደዚህ አይነት ቤተሰብ ውስጥ እየኖረች አለመናገሯ ልክ አይደለም። እንደኔ ነው የምልህ። ገብቶሃል ሀሳቤ? ግን ደግሞ ላይክ አላጨበጭብልህ ምናምን ላልከው ደግሞ ማለት ነው እኔ ብችልና ባወራው ለሶፊ ብነግረው ለእናንተ ምናምን ብነግራችሁ ደስ ይለኝ ነበር። ግን ከአቅሜ በላይ ሆነ። እኔ እመኑኝ ባርኪ እንደዚህ አይነት ነገር አታደርግም ስል እነሱ መንገዱን ሁሉ እየዘጉብኝ ሆነ እንጂ ይህንን ነገር ሳላወያያቸው ብቻዬን መግባት ምናምን ኬርለስም ሆኜ ምናምን አይደለም ነው እንግዲህ። በሰዓቱ በባርኪ ጉዳይ ላይ ያላቸው አመለካከት ልክ አልነበር። እኔ የሚሰማኝ አይነት ስሜት እየተሰማቸው አልነበር። ስለዚህ እነሱን ማስጨነቅ አልችልም። እኔ በአቅሜ ማድረግ የምችለው ከክሩ ጋር ከተወሰኑ ሰዎች ጋር ምናምን ነገር ጉዳዩን ፈታ ነው አይደል? በእኔ አቅም እንኳን እንደዚህ መፈታት የሚችል ነገር ሙሉ ደግሞ ቤተሰቡ ቢሰማው ይሄንን ጉዳይ ይላች ያቺ ትልቅ ስህተት ብዬ የማስበውን ገብቶሻል አይደል? ምን ነገር ነው አይደል? ሶፊ አለ እኔ ያለው ካይዳ ገባኝ ነው። ግን ላይክ አሁንም
በቃ አይ አይደለም እሷ ጉዳዩን አትመልሺ። ተከትነሽ እንደዚህ አይነት ነገር ድጋሚ ከመጣ በቃ አሁን እኮ ስታትሽን እኮ ማመንሽ ቆንጆ ነው። በዛ ሰዓት ያደረኩት እኮ ያሰብሽው እኮ በራስሽ መንገድ ልክ ነው እኮ ግን ልክ አይደለም። ግማሽና ሙሉ የለውም እውነት ግማሽና ሙሉ የለውም። አሁን አንቺ ያደረግሽበት ነገር ቤተሰብን ለመከላከል የሄድሽበት ርቀት ሚስጥሩን የራስሽ ብቻ አድርገሽ ችግሩን የግልሽ አድርገሽ ለመፍታት የሄድሽበት ርቀት ቤተሰብሽን ለመከላከል ያ የሚደገፍ ሆኖ ሳለ ግን ቤተሰቡን ተጠቅመሽ ደግሞ የሄድሽበት ርቀት አንድ ሳምንት የሚፈጅም በሁለት ቀን እንደሱ አይነት እርምጃ ደግሞ ለመውሰድ ቶፋ ቤት ቆይተሽ መሆን የለበትም። እሺ አሁን እስቲ ማውራት ይፈልጋል ነው አይደለም ቶፋ ቤት ቆይተሽ አይደለም ያንን እርምጃ መውሰድ የነበረብሽ። እነዛን እርምጃዎች ስትወስጂ ቢያንስ ወይ ራቅ ብለሽ ትክክለኛ ቤተሰብ አለሽ አይደል? አሁን ነገሮች ተፈተዋል፣ ብዙ ነገሮች አልቀዋል አይደል? እዚህ አይነት ግን እኮ ይቅርታ የለም እኮ ኪያ። እኔ እንደዚህ ስለማያዝ ነው ከልቤ የሚሰማኝን እየነገርኳት ያለሁት። በጣም የተቆርቆርክላት ነው። አንዴ አዋራኝ። እኔ እኮ እንዴት አቢዝ እንደማደርጋትና እንዴት እንደምንከባከባት ተሰምሬ አውቃለሁ። አንዴ አያተላ ማውራት አልፈልግም። ከአንተ ጋር ነው ማውራት። ወንድሜንም እኔን ማዋራ አይደብሽም ብዬ አስባለሁ። እሱን እንደማወራው ነው አንቺን ማዋራሽ። አሁን ክፉ ሰው እንዲያሳይኝ አልፈልግም። አንዴ አዋራኝ። አንቺ በደንብ አይንሽን በደንብ እንደዚህ አይቼ አውቃለሁ። የሆነ ነገር ስታስቢ ሸር የሆነ ነገር ስጠነስሽ አውቃለሁ። በቃ መናገር የፈለግሽው ነገር ካለ ሜዳውን ታነሱ ተናገሪ። ምን ነች አሁን ስቲል ቤስት ፍሬንድ ሰው ምን ይላል መሰላችሁ? ቀልድ ላይ ተጋብተናል፣ 3 ልጆች ወልደናል፣ ስቲል ቤስት ፍሬንድ ይባላል። ከሆነ ናቸው በቃ ቤስት ፍሬንድ። አይ እናንተ ምንድናችሁ? ባርክ ያውል ሴት ነሽ አይደለ? አሁን አንድ ሴት አንድ ወንድ ጋር ገብታ የምትኖር ከሆነ ምን ማለት ምንድን ናት? ይሄ የግል ጉዳያችን ነው። እሺ ባርክ ትገሪኝ ነው አይደለም? እሷ ፕራይቬት ማድረግ የፈለገች እሺ አንድ ጥያቄ ተፈቅራትም በግልጽ ልጠይቅ። እሱ ብቻ አይደለም ግን ቶፋ የምሬ ነው። ባርኪ አሁን አጠቃላይ ወደ አንተ ቤት ምናምን ከመጣሽ በኋላ ከኔ ጋር የምትገናኝባቸው ጊዜዎች ምናምን በግማሽ ነገረኝ። አሁን ለኔ ነገረኝ። አንዴ ለኔ ነገረኝ። የምሬ ነው። ታፈቅራታለህ አታፈቅራትም? መልስልኝ።